ጽጌ ሮያል በነገራችን ላይ ይሄ ነገር በህግ እንደሚያስጠይቃት ታውቃላችሁ? እኔ አንዳንዴ ሰዎች በተለይ ሶሻል ሚዲያ እንጀራቸው የሆነ ሰዎች በሶሻል ሚዲያ የሚተዳደሩ ሰዎች ህዝብ ሲቀበላቸው እሺ ብለው መታዘዝ፣ ህዝብ ደግሞ ይሄ ነገር እኛን አይገልጽም ካለ ደግሞ ይቅርታ ጠይቆ በሌላ በተሻለ ህዝብን በሚገልጽ በጥሩ ስራ መገኘት አይሻልም? ከህዝብ ጋር እልህ ከመጋባት ይሄ ነገር ይሄ ምንድን ነው የሚባለው? ይሄ አባውዲ ነው የሚባለው አባ ምናምን ይሄ ዜማ ማለት ነው። ባህል አይደለም። በስመ ላሊበላ ይባላል እንጂ በዛ አካባቢ የሚገኙ ሰዎች ጎጂ ልምድ ወይም ደግሞ ይሆናል አይደለ? እንደ መስዋዕት አይነት እንደ አምልኮ አይነት እንደዛ ነው ማለት። ከዘርም ለምሳሌ ቅድማያት እንደዚህ ከሆነ ከቤቱ አንድ ልጅ እንደዚህ አባውዴ ይወጣል እና ይሄ ጎጂ ልምድ ነው። ትውልድ ማወቅ የለበትም። ልመና ማበረታታት የለበትም። እንደ ሀገርም ልመና ነው በዜማ ተከሽኖ አሁን ሚዲያ ላይ በፊት ሚዲያ ላይ የለም አይደል? መንደሩ በዚህ በእንትን አካባቢ ነው የሚመጡት። በመኸር ባውድማ ወቅት ነው የሚመጡት እነዚህ ሰዎች። አንዳንድ ሰዎች ናቸው እንዳልኳችሁ የሆነ የአምልኮም ሳይድ አለው። የአምልኮ ነገር የሆነ የመስዋዕት ነገር የሆነ መንፈስም ነገር አለበት ዞሮ እንጂ ባህል አይደለም። ጎጂ ልምድ ነው። ስለዚህ ይሄ ጎጂ ልምድ መወገዝ፣ መጥፋት፣ ከትውልድ መጥፋት፣ ከሀገር መጥፋት እያለበት ይባስ ብሎ የሚዲያ ሰዎች በርቱ ብሎ ማስታወቂያ መስራት፣ ቪዲዮ መስራት ተገቢ አይደለም። እንደ ሀገር እንደ ኢትዮጵያ ይሄ ባህልና ቱሪዝም የሚያስተዋውቁ ሰዎች ይሄን ወደ ህግ ቢያቀርቡት እርግጠኛ ነኝ በህግ ተጠያቂ ትሆናለች ብዬ አስባለሁ። እልክ ከምትጋቢ ይልቅስ ቪዲዮሽን ብታጠፊ ይሻላል እውነት። ይሄ ምክንያቱም ይሄ ጎጂ እንደ ሀገርም ጎጂ ነው ልመናን ማስተዋወቅ በዜማ ምንም እንኳን በዜማ ቢሆን የሆነች አንዲት ቆንጅዬ ልጅ በጣም ነው መልካቸው የሚያምረው። በነገራችን ላይ በዚህ መንፈስ የሚያዙ ሰዎች እኔ መንፈስ እንደ አምልኮ ሳይድ ስላለበት መንፈስ ብዬ ልጥራው። በጣም ነው ወንዶቹም ሴቶቹም ወጣት ናቸው። በጣም ነው የሚያምሩት። ውሻ ምናምን አይፈሩም። በቃ ልጃቸውን አዝለው ነው የሚመጡት። ሰው ይህ ነገር መወገዝ መጥፋት ነው እንጂ ያለበት ይባስ ብሎ ዓለም ወቅሌ ብሎ በሚዲያ በዩቲዩብ መምጣት ተገቢ አይደለም። እልህ ከመያዝ ከህዝብ ጋር ህዝብ ይሄን ነገር እኔን አይገልጸኝም ካለ ማጥፋት ነው። ይቅርታ ጠይቆ አለማወቅ ችግር አይደለም ማለት እያወቁ ማጥፋት እንጂ አለማወቅ ችግር አይደለም። ከተሰራ በዚህ የተገኘ ብርን ይቅር በሌላ ስራ ትክሽዋለች። ስለዚህ ቪዲዮሽን አጥፍተሽ በሌላ በጥሩ ስራ ብትመጪ ይሻላል። እንደዚህ አይነት ስራዎች መጀመሪያ ማሰብ፣ ህብረተሰቡ ጋር መወያየት፣ ከህዝብ ጋር መወያየት፣ እንደዚህ አይነት ስራ ስታመጡ ማለት ነው። በነገራችን ላይ የአንድ ክልል ሳይሆን እንደ ኢትዮጵያ ልመናን ማስተዋወቅ ነውር ነው እንዳልኳችሁ፣ በህግ ያስቀጣል። በተለይ ደግሞ ባህልና ቱሪዝም የሚሰሩ ሰዎች በዚህ መልኩ ባህል ነው ተብሎ ሲመጣ እንትን ይላል። እውነት ከባድ ነው። ከህዝብ ጋርም እልህ ያለው ትውልድም ደግሞ አሁን ይኸውላችሁ ይሄ እንዳልኳችሁ በጣም ትንንሽ ሰዎች ነበሩ የሚመጡት በፊት ልጅ ሁነን። እኔ በእኛ አካባቢ ይመጡ ነበረ ልጅ ሁነን ማለት ነው። እንዳልኳችሁ በስመ ላሊበላ ይባላል እንጂ ግን ስማቸው አባውዴ ነው የሚባሉት። ይህ ነገር ሙሉ ሳይሆን እንዳልኳችሁ ከዘር የሚተላለፍ አለ። እንደ መንፈስ ነገር አላላችሁ አይደለ? ጎጂ ልምድ ወይም ጎጂ ባህል እንደዛ ነው። ሙሉ ላሊበላ ተብሎ ስያሜ ሊሰጠው አይገባም። ላሊበላ በሚገኙ ማህበረሰብ አካባቢ አንዳንድ በተለያዩ አካባቢዎች የተለያየ ጎጂ ባህል አለ። ያንን አውጥተን እናሳይ። ጎጂ ባህላችን እንደው ብንችል ህብረተሰቡን መምከር፣ ሰርቶ እንዲበላ በተለያዩ ባዕድ አምልኮ የተሰማረ ማህበረሰብም ይሄ ባዕድ ነው ይሄ ተገቢ አይደለም ተብሎ መምከር ሲገባ አይ በርቱ እንደውም በዘመናዊ ያደርገን እናውጣው።
በፊት በየገጠራ ገጠሩ ነበር በየወድማው ምናምን የሚመጡት። አሁን በእንትኑም የተነሳ በችግሩም በጦርነቱም የተነሳ ከተማ ገብተዋል። ወደ አዲስ አበባ ምናምን መጥተዋል መሰለኝ። ሰው በቃ ከመጣችሁ አይቀርማ እናስተዋወቅላችሁ፣ እኛም ዩቲዩበሮቹ እናስተዋወቅላችሁ፣ ቀጥሉበት። አይሆንም፣ ነውር ነው። ልመናን ማስተዋወቅ ተገቢ አይደለም። ለምትቸገረ ሰው መርዳት ይቻላል። ነገር ግን ማስተዋወቅ ግን የአንድን አካባቢ ማህበረሰብ ባህል ነው ወግ ነው ተብሎ ማስተዋወቅ ተገቢ አይደለም። ይሄ ባህል አይደለም፣ ጎጂ ልምድ ብለን እንያዘው። ጎጂ ልምድ ለምሳሌ እንደ ዛር ታውቃላችሁ? ዛር መረባ የሚል አሁን ይሄ መረባ የሚሉት አንዳንዴ ትውልዱ ማሰብ ያስፈልጋል። አሁን ይሄ መረባ የሚባል እርፎ መረባ የሚባል ማለት ነው። የራሱ ባዕድ አምልኮ ነው። በነገራችን ላይ ከባዕድ አምልኮ ነው እና እንደ ባህል አድርገውት አምተውት ይታወቃል። እና መስዋዕት ማቅረብ ነው። የተለያየ መስዋዕት ይቀረብበታል። በዚህ ወዳጃ በሚባል እንትን ማለት ነው። ቆሌው የለምን ተብሎ አውሌ ይነሳል። መንፈስ ከሰዎች ላይ ይነሳል፣ ያጎራል። መስዋዕት አለው። መስዋዕቱን ቀምሶ ምናምን ነው ከሰዎች ላይ የሚነሳውና ሰው ይሄ ልክ እንደዛ ነው። ይሄ መረባ የሚባለው ምናልባት መረባ ነው ለምን እንዳላስተዋሉት አላውቅምና ባህል አድርገው ሲያወጡት ይሄ ራሱ ጎጂ ባህል ነው፣ ጎጂ አምልኮ ነው። የእስልምናንም የክርስትናንም አይወክልም። ምክንያቱም በመሀል መስዋዕት የሚወስደው ሌላ አካል ነው። የተለያየ መስዋዕቶች አሉ። እንደ ትንቡሃ የሚባል አለ፣ የሚጨስ አለ፣ በጣም ብዙ ደም የሚያስፈልገው አለ። የተለያየ መስዋዕት ነው የሚቀርብለት። ይሄ ወዳጃ በሚል ወዳጃ ብለው ይገባሉ። መረባ ነው የሚሉት እና ከሌሊት እስከ ማታ ይገቡና እስከ ጧት ጫት እየተቃመ ምናምን ማለት ነው እና የሚደረገው። ስለዚህ ይህም መቅረት ያለበት ጎጂ ባህል ነው። ይሄ ምንድን ነው የሚባለው? ይሄ የሚዘፈነው ሙሾ የሚቀርበው እሱም የዛ አይነት ነው። ጎጂ ባህል እንጂ ጎጂ ልምድ እንጂ ባህል አይደለም። የአንዳንድ ማህበረሰብ መገለጫ አይደለም። ግን የሆነ ከዘር የሚመጣ በቃ ከዘር ግንድ የሚመጣ ነገር ነው። ለምሳሌ ቅድመ አያታችሁ እንደዚህ ከሆነ መቶ ወይ የእናንተ ልጅ አንዱ እንደዚህ የሚዘፍን ይሆናል። ድምፁን አሳምሮ እየዘፈነ ማሲንቆ እየመታ እየዞረ የሚለምን ይሆናል እና ይሄ ነገር ጎጂ ባህል ነው። ስለዚህ ከህዝብ ጋር እልህ ከመጋባት ይልቅ እኔ ባህል ነው ብለሽ ያመጣሽበት ማህበረሰብ ይሄ እኔን አይገልጽም፣ ይሄ እኔ ባህል አይደለም ብሎ ቅሬታ ካቀረበብሽ ምንድን ነው ማድረግ ያለብሽ? ድሌት አድርጎ ዩቲዩብ ቪዲዮውን ከዛ ይቅርታ ጠይቆ ባህሉን አጥንቶ ባህላችሁ ምንድን ነው ብላችሁ ባህላቸው ጋር ባህላቸውን ማስታወቅ። ከዛ ህዝቡ ድጋሚ ይቅርታ ተቀባይ ነው፣ ድጋሚ ያነሳችኋል፣ ድጋሚ ያከብራችኋል። ምንም ችግር የለውም እና ከህዝብ ጋር ለሀት እያያዙ በነገራችን ላይ እንዴ ልመና እንዴት በዩቲዩብ ይስተዋወቃል ጋይስ? እንዴት በዚህ መልኩስ ነውር ነው፣ ነውር ነው። አይ በጣም ነው የሚቀፉኝ። እኔ ይቅርታ አድርጉልኝና ማለት ነው ማለት ሰው ይለምናል፣ የተቸገረ ሰው ግን እንደዚህ በዘፈን ምናምን እሷን ድምጿን ስትል ስሰማት እራሱ በጣም ነው የከፈፈች በጣም። ስለዚህ ተገቢ አይደለም ብዬ ነው። በህግም ያስቀጣሻል። አንደኛ ባህልና ቱሪዝም የዛ የላሊበላ ባህልና ቱሪዝም ቢከስሽ፣ ምክንያቱም ባህሉ ላይ ነው ተጽዕኖ እያሳደርሻለሽ ባህሉ ላይ ስለሆነ ተጽዕኖ እያሳደርሻለሽ። ወይኔ ያለው በነገራችን ላይ ልብስ ማጠቢያ ክፍል ነው። ምንም እንዳትሉ እንትኑ ሙከየፉ በጣም ስለሚጮህ ምንም አያስወራም ክፍል ውስጥ። እዚህ ጋር ሙከየፍ ስለሌለ ነው እዚህ ውስጥ የመጣሁት። ፎጣ ምናምን ታየ
እና ይሄ ልላችሁ ነው። አንዳንድ ሰዎች ምን ችግር አለው ምናምን በአካባቢው የሚነገር አይደለም ወይ የሚተገበር አይደለም ወይ ምናምን ስትሉ ሰምቼ ነው። እና እንትን አይተገበርም፣ ባህል አይደለም ይሄ ጎጂ ልምድ ነው፣ መቅረት ያለበት ለትውልድ መተላለፍ የሌለበት ጎጂ ልምድ ነው እንጂ ባህል አይደለም። ስለዚህ ምንድን ነው ማድረግ ያለብሽ? ቪዲዮሽን ማጥፋት አትያዥ። ምክንያቱም እንጀራሽ እዚህ ሶሻል ሚዲያ ነው፣ የትም አትሄጅም። ሪፖርት ተደርጎ ቪዲዮዎችሽ ቢጠፉ ነገ የምትሰሪበት ቻናል ዩቲዩብ ቻናል ሪፖርት እየተደረገ ቢጠፋብሽ፣ ቲክታክ ላይ ሪፖርት እየተደረገ ላይቭ እንዳትገቢ ቢደረግብሽ አንቺ ነሽ የምትጎጂው። ስለዚህ ህዝብ ሲከፋው አብሮ የሚዲያ ሰው መክፋት አለበት። ስለዚህ ይህ እንድታስተውይ ብዬ ነው የኔ ቆንጆ።